ብዙዎቻችሁ በቴሌግራም ቻናል ይጠይቁኛላችሁ በኢትዮጵያ ባንክ የሚከፍል ስራ ብቻ ነው እየሰራን ያለነው። ዓለም አቀፍ ስራዎችን መስራት እንፈልጋለን፣ በዶላር ተከፋይ መሆን እንፈልጋለን። ነገር ግን ይህንን ለማድረግ ዓለም አቀፍ አካውንት የለንም ወይም ደግሞ ክሪፕቶ ሰፖርት የሚያደርግ አካውንት የለንም ወይም ደግሞ ለመክፈት ተቸግረናል፣ አከፋፈት አሳየን ባላችሁ መሰረት ለእናንተ ምርጥ የሚባለውን የባይናንስ ፕላትፎርሙን ሙሉ አከፋፈት በዚህ ቪዲዮ ማሳያችሁ ይሆናል። በዚህም ቪዲዮ የተለያዩ ነጥቦችን እናነሳለን። ማለትም ባይናንስን አውርደን እንዴት KYC ቬሪፊኬሽን እንደምንሰጥ፣ ባይናንስ ላይ እንዴት ገንዘብ እንደምናስገባ ወይም ደግሞ ገንዘብ ከተለያዩ ኦንላይን ስራዎች ላይ የሰራነውን ገንዘብ ዲፖዚት እንዴት እንደምናደርግ ወደ ባይናንሳችን፣ እንዲሁም ደግሞ ባይናንስ ላይ የሰራነውን ዶላር በፒቱፒ አማካኝነት ወደ ኢትዮጵያ ብር የምንቀይርበትን መንገድ፣ ከዛም በተጨማሪ ደግሞ ባይናንስ አካውንታችን እንዴት ይበልጥ ሴኩር እንደምናደርግ የማሳያችሁ ይሆናል። ለቻናላችን አዲስ ከሆናችሁ ይህ ኤቢቴክ የተሰኘ የዩቲዩብ ፔጃችን ነው፣ ሰብስክራይብ ማድረግ እንዳትረሱ። እንዲሁም ደግሞ በርካታ የኦንላይን ስራዎች የምንለቅበት የቴሌግራም ቻናላችን ኤቢቴክ 7 የተሰኘውን ቻናላችን መቀላቀል እንዳትረሱ። አመሰግናለሁ። ወደ ቪዲዮ። እሺ የባይናንስ አካውንት ለመክፈት ይሄን ሊንክ ተጭነው ወደ ውስጥ እንገባለን። ይሄን ሊንክ ከተጫነው በኋላ ወደ ውስጥ እንገባ እንደዚህ ይመጣልናል። ከስር ጌት ስታርትድ የሚል ቢጫ ጽሁፍ አለ እንደምትመለከቱት፣ ይሄ በቀስት ማመላከታችሁ እሱን አንድ ጊዜ ክሊክ እናደርገዋለን። እሱን አንድ ጊዜ ክሊክ ስናደርገው እንደዚህ አይነት ፊቸር ይመጣልናል። እዚህ ጋር ደግሞ እንደምናደርገው ኢሜይላችንን ነው የምናስገባው፣ ባይናንስ የምንከፍትበት ኢሜይልም ማለት ነው። ይሄ ደግሞ በጣም ሴኩር መሆን አለበት። እናንተ ወደፊት አካውንታችሁ ስለሚሆን ጠንካራ አዲስ ኢሜይል ብትከፍቱ እና ፓስወርድ የምታስታውሱ ኢሜይል ብትጠቀሙ ጥሩ ነው። አለበለዚያ ደግሞ ኮንቲኒዩስ ጉግል በሚለው ወይ ደግሞ ኮንቲኒዩስ አፕል በሚለው መክፈት ትችላላችሁ ማለት ነው። ስለዚህ እኔ ምንድነው ማድረገው ኢሜይል አዲስ ኢሜይል ያዘጋጀሁት ኢሜይል ስላለ በዛ ሬጂስተር ለማድረግ ያንን ኢሜይል እዚህ ጋር እናደርጋለሁ አስገባለሁ ማለት ኢሜይሉን ካስገባ በኋላ መጨረሻ ላይ .gmail.com ብላችሁ መጻፍ እንዳረሱ። ያው ኢሜይሉ ከጻፋችሁ በኋላ ኔክስት ትሉታላችሁ። ከዛ ያን ካረጋችሁ በኋላ ኔክስት ብላችሁ ወደ ቀጣዩ ስቴፕ እንሄዳለን ማለት ነው። ስለዚህ ኔክስት ስትሉት ምን ያደርግላችኋል? ኢሜይል ወደ ኢሜይላችሁ ፓስወርድ ይላካል ማለት ነው። ስለዚህ ምን ታደርጋላችሁ? ወደ ስልካችሁ ኢሜይል ወደ ተባለው አፕ ትገባላችሁ። ይሄ የምትመለከቱት ጎግል ወርክ ስፔስ የሚለው እዚህ ውስጥ ከገባችሁ በኋላ ይሄ የተላከው ኮድ እና ከስር የምትመለከቱት ነው። እሱን ኮፒ ፔስት አድርገን መተን እዚህ ጋር ምን እናደርጋለን? እንጽፈዋለን ማለት ነው። አለበለዚያ ፔስት እናደርገዋለን። ስለዚህ ያን ኮድ አንድ ጊዜ ብቻ ነው የሚያገለግለን። ከጻፍነው በኋላ እዚህ ጋር ኔክስት እንለዋለን። ከዛ እንደዚህ ይመጣልና ስለዚህ ክሬት ፓስወርድ አለ። እዚህ ጋር ጠንካራ ፓስወርድ ተጠቀሙ፣ የባይናንስ ኮዳችሁ የምታስታውሱት ማለት። ስለዚህ እኔ አስገብቼ ጨርሻለሁ። ስለዚህ ምንድነው የማደርገው? ኔክስት ብዬ ወደ ቀጣዩ ስቴፕ ነው የሚሄደው ማለት ነው። ስለዚህ እናንተም ታስታውሱትን ፓስወርድ ተጠቀሙ። እዚህ ጋር ጠንቀቅ ብላችሁ ለወደፊታችሁ በጣም አስተማማኝ የሆነ መሆን አለበት። ከዛ እንደዚህ ሲመጣ ለምን እናደርገዋለን? ይቺን ኦን ማድረግ ያለብን ኦን እናደርጋለን። ከዛ በኋላ ወደ ኔክስት ነው የምንሄደው። እዚህ ጋር ምንድነው ይሄ ዩዘር ኔማችሁ ነው፣ አዲስ አካውንት ተከፍቷል እያለ ነው። ስለዚህ ኔክስት እንለዋለን ኦን ካደረግን በኋላ ማለት ነው። ስለዚህ ኦን ካደረግን በኋላ ኔክስት ስንለው ምን ይመጣልናል? እንደዚህ አይነት ፊቸር ይመጣልናል። ባይናንስ ምናምን ብሎ የዌብሳይቱ ባይናንስ በሚገባ ከፍቶልናል ማለት ነው። ስለዚህ እኛ ምን እናደርጋለን? ወደ አፕሊኬሽኑ እንመለሳለን ማለት ነው። ስለዚህ ወደ አፕሊኬሽኑ ለመመለስ ፕሌይ ስቶር ላይ ገብተን ምን እናደርጋለን? ባይናንስ ብለን እንሰርችና ወደዛ አፕ እንገባለን ማለት ነው። ስለዚህ እናንተ ምንድነው የምታደርጉት? ወደ ፕሌይ ስቶር ትሄዳላችሁ። ከዛ ባይናንስ ብላችሁ ሰርቻላችሁ ታወርዱታላችሁ። እኔ ስለወረደልኝ ኦፕን ነው የሚለው ቀጥታ ኦፕን ስለው እዚህ ጋር እንደምትልክ ሳይን ኢን ይለኛል። ሳይን ኢን የሚለውን ከነካው በኋላ እዚህ ጋር ሎጊን ብሎ ኢሜይላችንን እናስገባለን ማለት ነው። ሎጊን ብሎ ለመመዝገብ ቅድም የተመዘገብንበትን ኢሜይል ማለት ነው። ስለዚህ ኢንተር ፓስወርድ አለ፣ ቅድም ስንመዘገብ ያስገባነው ኮድ እናስገባለን ማለት ነው እዛ ጋር። ከዛ በኋላ ቬሪፊኬሽን ኮድ ወደ ኢሜይላችን ይላካል። ያን ቬሪፊኬሽን ኮድ አምጥተን እዚህ ጋር ፔስት እናደርገዋለን ማለት ነው። ከዛ እንደዚህ ይመጣልናል። ከዛ አሁን ምንድነው KYC ቬሪፊኬሽን ነው የምንቀረን። ከዛ ቬሪፋይ አይደንቲቲ እንለዋለን። ከፈለግን ደግሞ ፕሮፋይላችን ነክተን ከዚህ ጋር እንደምትወልኩት እንደዚህ ስንነካው እዚህ ጋር ሬጉላር ነው የሚለው ከስር ቬሪፋይ አይደንቲቲ ወይ ደግሞ ሪኳየርድ ይለናል ማለት ነው፣ ያስፈልጋል። ስለዚህ እሱን ጫንና ወደ ውስጥ እንገባለን። እሱን ተጭነው ወደ ውስጥ ከገባን በኋላ ምንድነው የምናደርገው? እዚህ ጋር ቬሪፊኬሽን ነው የምንሰጠው። ጌት ስታርትድ እንለውና ቬሪፊኬሽን እንሰጣለን ማለት። ቬሪፊኬሽን ለመስጠት ናሽናል አይዲ ብትጠቀሙ ሞር ሰፖርትድ ነው። ከሺ ወደዚህ ከገባን በኋላ ምንድነው የምናደርገው? ኢትዮጵያ ውስጥ የሌላችሁ ኢትዮጵያ ትታችሁ ያላችሁበትን ሀገር ሬዚደንስ ምረጡ። ኢትዮጵያ ስለለው ኔክስት ለዋለሁ። ከዛ ዌልካም ቱ ባይናንስ ዋት ኢዝ ዩር ኔም ማለት ስማችሁን እዚህ ጋር አስገቡ። ስማችሁን በጥንቃቄ ነው ማስገባት ያለባችሁ። ናሽናል አይዲ ጋር ካለው ስማችሁ ጋር መመሳሰል አለበት፣ ይበልጥ ተመራጭ የሚሆነው እንደዛ ስታደርጉ ነው። ስለዚህ ጋር ስም ካስገባችሁ በኋላ ኔክስት ትሉታላችሁ። ከዛ እዚህ ጋር ምንድነው የሚለው ዋት ኢዝ ዩር ናሽናሊቲ ዜግነት ምንድነው የሚለው ኢትዮጵያዊ ስለሆነ እኔ ኢትዮጵያን ሴሌክት አድርጌ ምን አደርጋለሁ? ኮንቲኒው እለዋለሁ ማለት ነው። ከዛ ዩር በርዝ ዴት አለ እዚህ ጋር የተወለድንበትን አመት እናስገባለን እስከ ወሩ እስከ ቀኑ ድረስ እና እዚህ ጋር መጠንቀቅ ያለባችሁ ከ18 አመት በታች እንዳታስገቡ። ከ18 አመት በታች ከሆነ ሪጀክት ያደርግባችኋል ማለት ከ18 አመት በላይ መሆን አለበት የምታስገቡት እድሜ። ከዛ ሆም አድሬስ ይለናል እዚህ ጋር። ሆም አድሬስ ላይ ማስገባት ከፈለጋችሁ ማስገባት ትችላላችሁ። ማለትም የሆነ ከተማው ችግር የለም ማሳሰያ አይደል፣ አዲስ አበባ፣ ወልዲያ የፈለጋችሁት ከተማ ማስገባት ትችላላችሁ። የሆነ አፋርም ይሁን በቃ የትኛውም ያላችሁበት ክልል ማስገባት ትችላላችሁ። ከዛ ይሄን ካስገባችሁ በኋላ ከስር ፖስታል ኮዱን ይጠይቃችኋል። ይሄ ነው ወሳኝ። አሁን ለምሳሌ አዲስ አበባ ያላችሁ 000 ነው ፖስታል ኮዳችሁ። አዋሽ አካባቢ ያላችሁ 7240 ነው። እንዲሁም የተለያየ ፖስታል ኮድ አለ፣ ጎግል ላይ መሰርች ትችላላችሁ። ከዛ እንደዚህ ሲመጣላችሁ ደግሞ አይዲ ካርድ የሚለው የምትጠቀሙ ይመረጣል። ናሽናል አይዲ፣ ፓስፖርት ካላችሁ ደግሞ በፓስፖርት፣ ከዛ ድራይቪንግ ላይሰንስ ወይ ደግሞ መንጃ ፈቃድ ካላችሁ ደግሞ በድራይቪንግ ላይሰንስ ማድረግ ትችላላችሁ። ሞር ሰፖርት የሚደረገው ደግሞ አይዲ ካርድ ነው። ምክንያቱም አይዲ ካርድ በቀላሉ አሁን ላይ ብዙ ሰው ያለው ስለሆነ ማለት ነው ከፓስፖርትና ከድራይቪንግ ላይሰንስ ወይም ደግሞ ከመንጃ ፈቃድ አንፃር ማለት ነው። ስለዚህ ምን እናደርጋለን? አይዲ ካርድ የሚለውን ሴሌክት አድርገን በአይዲ ካርዳችን ኮንቲኒው እናደርጋለን ማለት ነው።
እሺ ኮንቲኒው ስናደርግ እንደዚህ ቬሪፋይ ማድረጊያ ወይ ደግሞ ዶክመንቱን ስካን ማድረግ ያመጣልናል። ስለዚህ ቴክ ፎቶ የሚል አለ ከላይ እዚህ ጋር ፎቶ ለማንሳት፣ ከስር ደግሞ አፕሎድ ፍሮም ጋለሪ ይለናል። ከጋለሪ ላይ ያነሳነው ፎቶ ከሆነ የናሽናል አይዲ ከጋለሪ እንመርጣለን። ካልሆነ እጃችን ላይ ፎቶ ለማንሳት ከሆነ ደግሞ የላይኛውን ቴክ ፎቶ የሚለውን ነክተን ምን እንደምናደርገው እጃችን ላይ ይዘን ፎቶ እናነሳለን ማለት ነው። ለምሳሌ ቴክ ፎቶ ካልኩት በኋላ እንደዚህ ይመጣል። እንደምታዩት ካሜራ ይከፍትልኛል። ከፊት ለፊት እንደዚህ ያሳየዋለሁ። የፊት ለፊቱን ካሜራ ስካን ካረገ በኋላ ደግሞ ምን ይለኛል? እንደምትመለከቱት እዚህ ጋር ፊት ለፊት ስክሪን ላይ እንደምታዩ ፍሊፕ አድርገው ወይም ደግሞ አዙረው ይለኛል ማለት ነው። ከዛ ይሄው እንደዚህ አዙረው ይለኛል። ስለዚህ ወደ ጀርባ ናሽናል አይዲ ደግሞ አዙሬ አነሳለሁ ማለት ነው። ከዛ ያን ካነሳ በኋላ ምን እንደማደርገው ኮንቲኒው ይለዋለሁ። እንደዚህ አድርጋችሁ ከዛ ፌሳችሁን ስካን አደርግላችኋል ማለት ነው። ከዛ በዚህ መልክ ቬሪፊኬሽናችሁን ታጠናቅቃላችሁ ማለት ነው። እዚህ ጋር ቬሪፊኬሽን ላይ የሚያስቸግራችሁ ነገር ምን መሰላችሁ? ናሽናል አይዲ ያነሳችሁትና የራሳችሁ ፌስ መመሳሰል አለበት። በሰው ናሽናል አይዲ ተጠቅማችሁ የናንተ ፌስ እስካን ማድረግ የለባችሁም። ቀጥሎ ደግሞ ምን መለከተው እንደዚህ ቬሪፋይ ካረግን በኋላ ከጨረስን በኋላ ምንድነው ባይናንስን አጠቃቀም ደግሞ አንዳንድ ከሴኩሪቲ ጋር የተያያዙ ነገሮችን አሳያችኋለሁ። እንደምትመለከቱት ባይናንሳችሁ ቬሪፋይድ ሆኗል፣ ተረጋግጧል። ትንሽ ሰዓት ሊያስጠብቃችሁ ይችላል። አንዳንዶቻችሁ ደግሞ በደቂቃዎች ውስጥ ሊከፍትላችሁ ይችላል። እሺ አሁን ደግሞ ባይናንስ አጠቃቀም ላሳያችሁ። ከዛ በፊት ግን ባይናንሳችን ሞር ሴኩር ለማድረግ እንንቀሳቀሳለን። ሴኩር ለማድረግ ምን እንደምናደርገው ከላይ እዚህ ጋር ሶስቷን ሰረዝ የምትመለከቷትን ከላይ ያለችው ሶስቷን ሰረዝ ተጭነን ወደ ውስጥ ከገባን በኋላ ነው እያንዳንዱ ነገር ማሳያችሁ። ስለዚህ እናንተ እሷን ተጫኑ። ከዛ በኋላ እንደዚህ ከተጫን በኋላ ከላይ እንደምትመለከቱት ስማችን ያመጣልናል። ከዛ በኋላ ምንድነው የምናደርገው? ከላይ ያለችውን ቀስቷን እናካታለን። ከዛ እንደዚህ ይመጣልናል። ከዛ ሴኩሪቲ የሚላል ከስር የምትመለከቱት ከሆነ ማለት ሴኩሪቲ በቀስ ማመላከታችሁ እሱን ትጫኑትና ወደ ውስጥ ትገባላችሁ። ከዛ ወደ ውስጥ ከገባችሁ በኋላ እዚህ ጋር የምትመለከቷቸው ነገሮች አሉ። እዚህ ጋር ያሉት ነገሮች በሙሉ ማስገባት አለባችሁ ለሴኩሪቲያችሁ። ለምሳሌ እኔ ፓስኪ አላስገባው ነበረ። ፓስኪ ያስገባው ላሳያችሁ። አድ ፓስኪ የሚለው እዚህ ጋር የምትመለከቱትን ትጫኑትና ከዛ አድ ፓስኪ ማለት የስልካችሁ ጣት አሻራ ለመጠቀም ማለት አድ ፓስኪ ስትሉት እዚህ ጋር አድ ፓስኪ ከማድረጋችሁ በፊት አውተንቲኬተር ኮድ ይጠይቃችኋል። ስለዚህ ወደ አውተንቲኬተር አፕ ትሄዱና አውተንቲኬተር አፕ ላይ ገብታችሁ ምን ታደርጋላችሁ? ኮዳችሁን ኮፒ አድርጋችሁ ትመጣላችሁ። ከዛ ኮፒ አድርጋችሁ እዚህ ጋር ፔስት ትሉታላችሁ። ፔስት ስትሉት እንደዚህ ወደ ቀጣዩ ስቴፕ ይወስዳችኋል። ቀጣዩ ስቴፕ ደግሞ ምንድነው? አዲንግ ፓስኪ እያለ ነው። ፓስኪያችሁን እያስገባላችሁ ነው። ስለዚህ እናንተም ደግሞ ማድረግ ያለባችሁ ትንሽ መታገስ ነው። ከዛ እንደዚህ ይመጣላችኋል ተሽከርክሮ። የጣት አሻራ አስገቢላችኋል። የጣት አሻራ ታስገባላችሁ፣ ወይም ደግሞ ፓስወርድ ይጠይቃችኋል። ፓስወርድ ታስገባላችሁ። ያው ለእናንተ እዚህ ጋር ማያሳያችሁ ፓስወርድን እንዳትመለከቱት ብሎ ነው። ስለዚህ ከጨረሳችሁ በኋላ ኮንፊርም ትሉታላችሁ። ስለዚህ ፓስኪ በሚገባ አድ አርግታችሁ በዚህ መንገድ ትጨርሳላችሁ ማለት ነው። ስለዚህ ቀላል እንደዚህ ፓስኪ አርጋችሁ በጣም ደህንነቱን ማስጠበቅ ትችላላችሁ። ከዛ አውተንቲኬተር የሚለው ደግሞ አለ። እዚህ ጋር አውተንቲኬተር አፕ የሚለው ደግሞ አውተንቲኬተር አፓችሁን ተጠቅማችሁ ሴኩር የምታደርጉበት መንገድ ነው። ቀጥሎ ደግሞ የምትመለከቱት ኢሜል ነው። ኢሜላችሁን እዚህ ጋር ደግሞ መጠቀም ያለባችሁ ኢሜል ጠንካራ ኢሜል ለባይናንሳችሁ እዚህ ጋር ታስገባላችሁ። ከዛ ፓስወርድ እዚህ ጋር ይጠይቃችኋል። ፓስወርድ ደግሞ ለመቀየር ምናምን እዚህ ጋር ማስገባት አለባችሁ። በነገራችን ፓስወርድ ካስገባችሁ በኋላ ለ24 ሰዓት ያክል ፒቱፒም ሆነ የተለያዩ ትራንዛክሽኖች ማድረግ አትችሉም። ስለዚህ ፓስወርድ ማድረጋችሁ አስፈላጊ ነው። የምትቀይሩበት ሰዓትም መለየት አስፈላጊ ነው ማለት። ከዛ እዚህ ጋር ደግሞ ፓይ ፒን የሚላለ ፓይ ፒን ማለት ደግሞ ክፍያ በመፈጸሙበት ሰዓት ልታስገቡት የምትችሉት ፓስወርድ ማለት ነው። እዚህ ጋር ማትረሱት ፓስወርድ መሆን አለበት። እያንዳንዱ እዚህ ጋር የምትጠቀሟቸው ፓስወርዶች መረሳት የለባቸውም። ስለዚህ እዚህ ጋር እኔ የምፈልገውን ፓስወርድ አስገብቼ ምን አደርጋለሁ? ኮንፊርም አደርጋለሁ። እናንተም ደግሞ ክፍያ ስትፈጽሙ በቀላሉ አስገብታችሁ እዚህ ጋር ክፍያዎችን እንትን ለማድረግ ቬሪፋይ ለማድረግ ወይም ደግሞ ለመፈጻጸም የምትጠቀሙት መሆን አለበት። እኔ አስገብቼ ጨርሻለሁ። ስለዚህ እዚህ ጋር አስገብቼ ከጨረስኩ በኋላ ምንድነው የምለው? ኮንፊርም እለዋለሁ ማለት እንደምትመለከቱት። ከዛ በኋላ በሚገባ አድ አድርጎልኛል። ከዛ ፓስኪ ጠየቀኝ ለቬሪፊኬሽን ለደህንነት ሲል ፓስኪን አስገባውለት። ከዛ በኋላ በሚገባ እንደዚህ ኮንፊርም ሰክሰስፉሊ አለኝ ማለት ነው። ስለዚህ እንደዚህ አድርጋችሁ ፕራይቬሲያችሁን በሚገባ ማጠንከር ትችላላችሁ። እዚህ ጋር ፎን ነምበር አለ። ከፈለጋችሁ ስልክ ቁጥር ማስገባት ትችላላችሁ። የፈለጋችሁ ነገር አድርጋችሁ ደህንነቱ የተጠበቀ አካውንት ማድረግ ትችላላችሁ ማለት ነው። ቀጥሎ ማሳያችሁ ደግሞ ገንዘብ እንዴት ነው ወይም ደግሞ የሰራነው የኦንላይን ገንዘብ እንዴት ነው ወደዚህ ዲፖዚት የምናደርገው የሚለው ነው። ስለዚህ ወደዚህ አፕሊኬሽን ወደ ባይናንሳችን የሰራነውን ዶላር ገቢ ለማድረግ ደግሞ ምን እንደምናደርገው እዚህ ጋር የምትመለከቱትን አድ ፈንድ የሚል በቢጫ የተጻፈ ጽሁፍ አለ እዚህ ጋር ዋሌታችሁ ላይ ዲፖዚት ለማድረግ ማለት ነው። ስለዚህ አድ ፈንድ ከነካችሁ በኋላ እንደዚህ አይነት ነገሮች ይመጡላችኋል። እዚህ ጋር ያሉ ፒቱፒ ኦንቼን ምናምን የተለያዩ ነገሮች አሉ። ከተለያዩ ቦታዎች ላይ ዲፖዚት ለማድረግ የሚመጡ ኦፕሽኖች ናቸው። ለምሳሌ ከዶላር መግዛት ከፈለጋችሁ ፒቱፒ፣ ኦንቼን ከፈለጋችሁ ደግሞ ከሰው መቀበል ከሆነ ኦንቼን። ለምሳሌ አሁን እኔ ኦንቼን ብዬ በኦንቼን ላሳያችሁ ማለት ነው። ኦንቼን ካልኩት በኋላ ምን ይመጣልኛል? እዚህ ጋር ምረጥ ይለኛል። ክሪፕቶን ዩኤስዲቲ ነው በብዛት የምንጠቀመው። በብዛት አብዛኛው ጊዜ ለዓለም አቀፍ ክፍያዎች የሚፈጸሙት በዩኤስዲቲ አማካኝነት ነው። ዩኤስዲቲን ከነካችሁ በኋላ እንደዚህ የቼን ያስመረጣቸዋል ማለት ነው። ከዛ እዚህ ጋር በርካታ ቼኖች አሉ። እዚህ ጋር ማስተዋል ያለባችሁ ነገሮች እያንዳንዱ ቼኖች ሚኒመም ዲፖዚት እና የሚቆርጡት መጠን ደግሞ አለ። እዚህ ጋር ማስተዋል ያለባችሁ ብዙ እንዳይቆረጥባችሁ መርጣችሁ መሆን አለበት። ለምሳሌ በብዛት አርኤክስ ነው ዓለም አቀፍ ላይ የሚፈጸሙ ግን ይቆርጣል እሱ።
ሞር ማይቆርጠው አፕቶስ እና ፕላዝማ ነው። ከሌሎቹ ቼኖቹ አንፃር እናንተ በተጠቀሙ ነው ሪኮመንድ ማድረጋችሁ አፕቶስ እና ፕላዝማ ነው። ግን ደግሞ ሴኩር የሆነው ደግሞ TRC20 እና BNB 20 ነው። ስለዚህ እኔ TRC20 ተጠቅሜ እንዴት ዲፖዚት እንደማድረግ የማሳያችሁ ይሆናል። ስለዚህ እኔ ምን አደርጋለሁ TRC20 የሚባለውን ጫነዋለሁ ማለት ከዛ ስትጫኑ እንደዚህ ይመጣላችኋል። ከዛ ከስር የምትመለከቷትን ኮፒ እናረጋታለን ማለት ኮፒ አድርገን ምን እንደምናደርገው ገንዘብ ለሚልክልን አካል ያን አድሬስ እንልክለታለን ማለት ነው። ለምሳሌ እኔ ቴሌግራም ላይ ገብቼ ዊዝድሮ ለሁለተኛ ጊዜ ዊዝድሮ እያዘዝኩበት ያለ አንድ ኦንላይን ስራ አለ። ስለዚህ ወደዛ ምን አደርጋለሁ ዊዝድሮ ለምትከፍለኝ ሴትዮዋ ከዚህ በፊት ለከፈለችኝ ሴትዮ ምን አደርግላታለሁ ይሄንን USDT 20 አድሬስ TRC20 አድሬስ እልክላታለሁ ማለት ነው። ከዛ ያንን አድሬስ እልክላት በዛ አድሬስ እሷ ምን ታደርግልኛለች ገንዘቡን ትልክልኛለች ማለት ነው። ስለዚህ እንደምትወልከው አድሬስ እልክላታለሁ $28 ነው የምልክልኝ እንደዚህ ማለት ነው። ቀጥሎ ደግሞ እናንተ መላክ ብትፈልጉ ምን ማድረግ እንዳለባችሁ ነው ማሳያችሁ። ስለዚህ እዚህ ጋር አሴት የምትል ከስር የምትመለከቷት ከሆነ አሴት የምትል በቀስ ማመለከታችሁ እሷን ተነኳትና ሴንድ የሚል አለ እዚህ ጋር መሀል ላይ የምትመለከቱት በአድፈንድና በትራንስፈር መሀል ማለት ስለዚህ ሴንድ የሚለውን ከነካችሁ በኋላ እዚህ ጋር አራት ነገር ይደረደራል። የመጀመሪያውን ለምሳሌ ላሳያችሁ። ወደ ባይናንስ ተጠቃሚ ከሆነ የምትልኩት የመጀመሪያውን ነው የምትነኩት። ከዛ እንደዚህ ከነካችሁ በኋላ ወደ ውስጥ ያስገባችሁና እዚህ ጋር ምን ያደርጋል ባይናንስ አይዲውን አስገቡ ይላችኋል ማለት ነው። እዚህ ጋር ባይናንስ አይዲ የሚባለው ምንድነው ከፕሮፋይላቸው ስር የሚገኘው UID የሚባለው ነምበር ነው ማለት ነው። ለምሳሌ እኔ በአይዲ ከዚህ በፊት ለሁለት ሰዎች ልክ ያለው ከስር እንደምትመለከቷቸው በአይዲያቸው ተጠቅሜ እንደዚህ ልክ ያለው ማለት ነው። በርካታ ቁጥር ነው ወደ 16 ዲጂት ይጠጋል። ያን ቁጥር አስገብታችሁ ነው እዚህ ጋር እንደምታደርጉት ወደ አይዲያቸው ገንዘብ የምትልኩላቸው ማለት ነው። ስለዚህ በአይዲ መጠቀም እንደዚህ ነው የምታደርጉት። በአድሬስ ከሆነ ደግሞ ዊዝድሮ ክሪፕቶ ነው የምትሉት። ዊዝድሮ ክሪፕቶን ከነካችሁ በኋላ USDT አድሬስ ትጠቀማላችሁ። ለምሳሌ USDT ከሆነ መላክ የምትፈልጉት USDTን ትነኩና ከዛ በኋላ እዛ ጋር ፔስት አድርጎ የላከላችሁን እኔ አሁን ቀድሜ የላኩላት ሴትዮ በዛ ኮፒ አድርጋ ነው የምልክልኛ። እኔ ደግሞ በዛ አድሬስ ደግሞ ሌላ ካልኩኝ ደግሞ ያን አድሬስ ኮፒ አድርጌ አመጣና ኮፒ ፔስት አድርጓል እዚህ ጋር። ከዛ ቀጥሎ ቼን ምረጥ ይለኛል። TRC20 ይለዋል። TRC20 ማለት ያ አድሬስ ትክክለኛው አድሬስ ነው። ለምሳሌ እናንተ ፕላዝማ ከመረጣችሁ ፕላዝማ ነው ማስገባት ያለባችሁ። እዚህ ጋር መጠንቀቅ አለባችሁ። ከዛ መላክ ምትችሉት እዚህ ጋር ደግሞ ሚኒመም እና ማክሲመም የሚባል ነገር አለ። እዚህ ጋር አሁን ለምሳሌ 0.03 ነው ሚኒመም የምትችላለች። ስለዚህ 0.03 ዊዝድሮ ለዋለሁ ማለት ነው። ከዛ ኮንፊርም በላለኝ ኮንፊርም ለዋለሁ እዚህ ጋር $0.03 ለመላክ ማለት ነው። ወዴት ወደዚህ ወደ TRC20 አድሬስ ወደ አስገባው አድሬስ ከዛ እንዳልኳችሁ ቅድም ባስገባን የደህንነት ጥያቄ መሰረት እዚህ ጋር እንትን ፓስኪ ጠየቀን። ፓስኪያችን ቬሪፋይ አድርገናል። ከዛ $0.003 ወደዛ ሰው እየተላከለት ይገኛል ማለት ከዚህ በፊት እንደዚህ በምትመለከቱት መልኩ በርካታ ዶላሮችን ከሰው ጋር ልክ ያለው ተላልክ ያለው ማለት ነው። በዚህች ሳምንት ብቻ በቅርብ ጊዜ ውስጥ የተላላኩት ማለት ነው። ስለዚህ ጋር የምትመለከቷቸው ነገሮች ሂስትሪያችሁ ነው። እዚህ ጋር የተላላካችሁትን ሂስትሪ በቀላሉ ማለት ትችላላችሁ። በተለይ ደግሞ እዚህ ጋር ዊዝድሮ ሂስትሪ ማለት ነው። ከዛ አሁን ደግሞ ዲፖዚት አለኝ ወደ ራሴ ስለሆነ የላከው እዛ ጋር ደግሞ ዲፖዚት ብሎ አመጣልኝ። ስለዚህ ጋር እንደምትመለከቱት ክሪፕቶ ደግሞ ባረንጓዴ የሚያመጣላችሁ ደግሞ ዲፖዚት የተደረገ ነው። እዚህ ጋር እንደምትመለከቱት $70 $20 $30 በርካታ ዶላሮች 8 እና 9 ትንንሽ ዶላሮችም ሳይቀር እዚህ ጋር ዲፖዚት አድርገዋል ማለት ነው። ስለዚህ በእንደዚህ አይነት መንገድ ዲፖዚት ሂስትሪያችሁን መመልከት ትችላላችሁ ማለት ነው። ስለዚህ በቀላሉ በዚህ መንገድ ነው ዊዝድሮ የምታደርጉት ወደ ሰው የምትልኩት ማለት ነው። ዲፖዚት የምታደርጉትም ቅድም ባሳያችሁ መንገድ ነው። ከዲፖዚት እና ከዊዝድሮ ጋር በተያያዘ ግር ያላችሁ ነገር ያልገባችሁ ነገር ካለም በኮሜንት ስር አስቀምጡልኝ የማስረዳችሁ ነው። ቀጥሎ ደግሞ ማሳያችሁ ወሳኙ ነጥብ ደግሞ ምንድነው ሰራነውን ዶላር እንዴት ወደ ኢትዮጵያ ብር እንቀይረዋለን የሚለው ነው። ይሄ ደግሞ በተለምዶ ምን ብለን እንጠራዋለን? P2P ትሬድ እንለዋለን። ይሄም ደግሞ ሲዘረዘር ምንድነው ፔር ቱ ፔር ትሬድ ይባላል ወይም ደግሞ ያቻ ላቻ ግብይት እንለዋለን በአማርኛ ማለት ነው። ስለዚህ ይሄን ለማከናወን ደግሞ እንደምናደርገው የተለያዩ ፔር ቱ ፔር የሚሸጡ ሰዎች አሉ። እነሱ ጋር ገብተን የምናከናውነው ማለት ነው። ስለዚህ ይሄን ለማድረግ ሞር የምትሏን ተጭነን ነው ወደ ውስጥ የምንገባው። ሞር የምትሏን ተጭነን ወይም ደግሞ እዚህ ጋር አድፈንድ በፒ2ፒ ማስገባት ትችላላችሁ። ግን እዚህ ጋር ስለ አድፈንድ ሳይሆን ስለ ፒ2ፒ ስለማሳያችሁ ሞር ሚሊዮን ከተጫናችሁ በኋላ ወደ ታች ታደርጉና እዚህ ጋር ፒ2ፒ ሚል ትፈልጋላችሁ። እዚህ ጋር እንደምትመለከቷት ፒ2ፒ የምትላለች እዚህ ጋር ይቺን ከተጫነ በኋላ እዚህ ጋር ምን ያሳየናል? ባይ ኤንድ ሴል ዶላር ግዙና ሽጡ ሚል ማለት ነው። ስለዚህ መግዛት ከፈልጋችሁ እዚህ ጋር ነው የምትገዙት። እዚህ ጋር በአረንጓዴ የተጻፈው ላይ ባይ ሚል አለ። መሸጫ ዋጋ አላቸው እንደምትመለከቱት 183 ብር 180 ብር አሁናዊ ገበያ ዋጋ ማለት ነው። ስለዚህ በዚህ ዋጋ መግዛት ትችላላችሁ። መሸጥ ከፈልጋችሁ ደግሞ 183 ብር እዚህ ጋር የተደረደሩ አሉ። በ183 ብር ግዙን ብለው የተደረደሩ ሰዎች አሉ። ከነዚህ መካከል የፈለጋችሁ መርጣችሁ መግዛት ትችላላችሁ ማለት ነው። እዚህ ጋር እንድትጠነቀቁ የምፈልገው ነገር ሰርድ ፓርቲ እንዳትጠቀሙ። ከአካውንታችሁ ሰርድ ፓርቲ ማለት የአካውንታችሁ ስምና የባይናንስ ስማችሁ ተመሳሳይ ካልሆነ ገንዘብ አትላኩ ማለት ነው። ተጠንቀቁ ለራሳችሁ ነው። ሶ እዚህ ጋር ደግሞ ዊዝድሮ ለማድረግ ወይ ደግሞ ሰርች ለማድረግ ከምትንገላቱ ከላይ እዚህ ጋር 1K ትላላችሁ። ለምሳሌ ከ1000 ብር በላይ የምትፈልጉ ከሆነ 1000 ብር አካባቢ የምትፈልጉ ከሆነ 1K ትላላችሁ። ከዛ በዛ መሰረት ከስር ይደረድርላችኋል 1000 ብር የሚያወጡ ዶላሮች መግዛት መሸጥ የሚፈልጉ ነጋዴዎችን ከስር ያስቀምጥላችሁ። ከዛ ደግሞ አካውንት በምንድን ነው መላክ የምትፈልጉት? አቢሲኒያ ነው፣ አዋሽ ነው፣ ሲቢኢ ብር ነው ወይ ደግሞ ሲቢኢ ነው የፈለጋችሁ ዳሽን ባንክ እዚህ ጋር የተደረደሩ በርካታ ባንኮች አሉ። በፈለጋችሁ መምረጥ ትችላላችሁ
ትችላላችሁ። ይበልጥ ደግሞ ሰርች ለማድረግ እንዲቀላችሁ አንዱን ትመርጣላችሁ። ለምሳሌ እኔ ቴሌብር ከሆነ ቴሌብር ብለዋል። ከዛ እዚህ ጋር ቴሌብር ብቻ የሚሸጡ ከ1000 ብር ጀምሮ መሸጥ የሚችሉ ነጋዴዎችን ብቻ እዚህ ጋር ይደረድርልኛል ማለት ነው። ከዛ እኔ የመረጥኩት መርጬ ምንድነው ማድረገው ባይ ነው የምለው ማለት ነው። ባይ ካላችሁት በኋላ እዚህ ጋር ደግሞ ባይ ኢቲቢ እና ባይ ዩኤስዲቲ የሚባል ነገር አለ። ባይ ኢቲቢ ማለት በብር ሲሰላ ለምሳሌ የ1000 ብር $5 ከ36 ሳንቲም ነው ማለት ነው በእነሱ ማለት። ስለዚህ ይሄን ምንድነው ማድረገው መግዛት ከፈለኩ ፕሌስ ኦርደር እለዋለሁ። በዶላር ከሆነ ደግሞ እዛ ጋር ባይ ዩኤስዲቲ ላይ ገብቼ $5 እለዋለሁ። ከዛ በኋላ ስንት ብር እንደሚወጣ ዘጋ ያሳየኛል። እሱን እከፍላለሁ ማለት። ስለዚህ ፕሌስ ኦርደር እለዋለሁ ግብይቱን ለመፈጸም። ከዛ በኋላ ፕሌስ ኦርደር ካልኩ በኋላ እንደዚህ ይመጣልኛል። ከዛ እዚህ ጋር ምንድነው የሚያስቀምጥላችሁ የትራንስፈር ቪአይ ቴሌብር ብሎ መላክ ያለባችሁ ብር እዚህ ጋር ከላይ የሚመለከታ 1000 ብር ላክ ነው የሚለኝ። የሰውየው ስም እዚህ ጋር እንደምትመለከቱት አቢኔዘር ነው የሚለው። ከዛ በኋላ እዚህ ጋር ስልክ ቁጥሩ አለ፣ ፎን ነምበሩ። ከዛ እኔ መላክ ያለብኝ ደግሞ እኔ ከፈትኩበት ስም አለ። ከዛ ያን ብር ከላኩኝ በኋላ ምንድነው ማድረገው ከስር እዚህ ጋር ክፍያ ማረጋገጤን ለመንካት ይችን ነካና ከዛ ምን አደርጋለሁ እዚህ ጋር ስክሪንሻት አስገባለሁ ማለት ነው። ስለዚህ ደረሰኝ የምትለዋን ፕላስ ምልክቷን ከነካው በኋላ ከጋለሪ ላይ ክፍያ የፈጸምኩበትን ደረሰኝ አስገባለሁ። ከዛ ካስገባው በኋላ ይችን ራይት ምልክት አድርጌ ትራንስፈር ኖቲፋይ ደ ሴለር እለዋለሁ። ከፍያለሁ ለሻጩ አሳውቅልኝ እለዋለሁ ማለት ነው። ከዛ ሻጩ ያን ክፍያ ካረጋገጠ በኋላ ምን ያደርገናል ሪሊዝ ያደርግልናል። ግን እኔ ስላልከፈልኩ ካንሰል ደ ኦርደር እለዋለሁ። እንደዚህ አይነት ግብይት አልፈጸምኩም ማለት ነው። ስለዚህ ግብይቱን በዚህ መንገድ በቀላሉ ማድረግ ትችላላችሁ። ከፒቱፒ ጋር የተያያዘ ነገር ግር ያላችሁ ነገር ካለ በቴሌግራም ጠይቁኝ። እንዲሁም ደግሞ ዶላር መሸጥም ሆነ መግዛት የምትፈልጉ ከሆነ በእኔ በኩል በዛ በገበያ ዋጋ ገዛችኋለሁ። በቴሌግራም አካውንቴ ላይ መታችሁ ማናገር ትችላላችሁ። በተለይ ትንሽ ዶላር ያላችሁ ልጆች የት ሄደን ሽጠው ብላችሁ የተቸገራችሁ መሆኑን በቴሌግራም አካውንቴ እየነገራችሁ ስለሆነ መታችሁ ለኔ መሸጥ ትችላላችሁ። እኔ ገዛችኋለሁ ማለት ነው በቀላሉ። ከዛ ይሄንን ይመስላል የዛሬ ኮርሳችን። እንግዲህ ያልገባችሁ ነገር ካለ በቴሌግራም ቻናላችን በኩል ጠይቁኝ። የቴሌግራም ቻናላችን ማግኘት ያልቻላችሁ ቴሌግራም ላይ ከገባችሁ በኋላ እንደዚህ ከላይ ነትነኩና ምን ታደርጋላችሁ @abtech ብላችሁ ትሰርቻላችሁ። abtech 70 ብላችሁ ትሰርቻላችሁ። abtech ብትሉም ይመጣል። ከዛ ራይት ምልክቷን ስነካት ይቺ ከላይ የምትወጣው ከ30,000 በላይ ተከታይ ያለው ነው። ይህ የቴሌግራም ቻናላችን በርካታ የኦንላይን ስራዎች የምንለቅበት ቻናላችን በመሆኑ ለእናንተ በርካታ ጥቅሞችን ታገኙበታላችሁ። በርካታ ስራዎች አሉ፣ በርካታ የኦንላይን እንትኖች አሉ፣ ጥቅማ ጥቅሞች የሚያስገኙ በርካታ ፕላትፎርሞችና ቦቶች ይለቀቃሉ። ስለዚህ ጆይን ማለት እንዳደረሱ ጥያቄ፣ አስተያየት፣ ሀሳብ ካላችሁ ከቴሌግራም ቻናል ስር ማስቀመጥ ትችላላችሁ። አመሰግናለሁ። መልካም ጊዜ